እንዳንቴን አልጨረሽም አቤት ምን ሆነሃል ሰሞኑን ልክ አይደለም ምን የተለየ አዲስ ነገር ይታይብኛል ማየት ባልችልም እኮ ውስጥን በትክክል ማንበብ ይችላል እኔ በዚህ ሰዓት ብዙ ሐሳብ አለ በዚህ ሁኔታ እንዴት እንደምንቀው ግራ ይገባል ዛሬስ ተርበናል ብሎስ እንደዚህ ሊዋል ትምህርትስ እንዴት ብላ ትሄዳለች ድላችን ታዲያ አንተ በመጨነቅ የምታመጣ አዲስ ነገር አለ ነገሮችን ለማስተካከል ስላልፈልግ ውዝድርና ለምን አይሆንም መስራት የሚሻል ይመስለኛል አሁን የሆነ ቦታ ደረስ ብዬ እመጣለሁ ግረ መንገዴን የሥራ ማስታወቂያ ከወጣም አይቼ እመለሳለሁ ማህሌት አንቺ ማህሌት አቤት ጠራኝ እንኪ በዚህ 5 ብር የሚቀመስ ነገር ገዝተሽ አቤት እኔ አሁንስ በጣም ነው የመረረኝ ጫማዬን አይተኳል ከስር ጠጠሩ ያስገባል እስኪድ ብሎኛል በዚያ ላይ ደግሞ ከጓደኞቼ በታች ሆኛለሁ በቃ ለጫማዬ መግዣ የሚሆን ብር ፈልግልኝ እኔ አሁንስ በጣም ነው የሰለቸኝ ከነሱ እስከ መቼ ድረስ እየተበደርኩኝ ምትለብስ ይላት ምትከናነባ ማራት አይደለም ይባል እና ታዲያ ከጓደኞቼ በታች መሆን አለብኝ እንዴ ታዲያ አንቺ ምንም እንዳልል ያውሽ ለምን ታስጨንቂዋለሽ በቃ አንቺ ብቻ ጸሎት አድርጊልኝ ስራ ፈልጌ ካገኘው ገዛልሻለሁ ብቻ ትምህርትሽን ጠንክረሽ ተማሪ ግን አቤት ለምንድን ነው ገና በልጅነታችን እግዚአብሔር እንደሚቀጣን እግዚአብሔር የወደደውን አደረገ አይደለም ይባል አይደለም እኮ አቤለኛ እኮ በዛ ከታገሱት ሁሉ የሚያልፍ ከነስከም ያለፋል ሳራ አንቺ ሳራ እኔ አልስጮህ የት ነበር ውስጥ እኮ ስራ እየሰራው ስለነበር እስኪ ትኩስ ነገር ዘጅልኝ ዛሬ ቀኑ በጣም ይከብዳል እኔም ብቻ ነው ወይንስ ቀኑ ሰኞ ስለሆነ ነው እውነትሽን ነው ዛሬ ቀኑ በጣም ይደብራል ይመስለኛል እሑድን ተዝናንተን ሳንሰራ ስለምናሳልፍ ቀኑ ደስ ይላል በአንጻሩ ግን በማግስቱ ስራ የሚባል ነገር እስከምንጀምር ዱካኩን ይጥልብናል ለዚህ ደግሞ ትኩስ ነገር አሪፍ ነው ምን ሰራ በትርፍ ሰዓትሽ የመምህርነት ስራ ትሰሪያለሽ እንዴ አስመሰለብኝ አቤልማ ከተማ እሺ ከ3 ቀን በኋላ ትመለሳለህ አቤት ምን ነበር ያወጣችሁ ስራ ማስታወቂያ ይችላል መዘጋቢ ያጣት ኦኬ ስማለ ፌቨን ያባክስ ስም ጌታቸው እሺ ፌቨን ከ3 ቀን በኋላ እናሳውቅሻለን
እፈልጋለሁ። ለዚህ የተራረፈ ምግብ ቆይ አንተ ይሄን ያልተነካ ጉልበት ይዘህ ሰታት በላ። አረ ነፍሴ እንደዛ እኮ አይደለም በጣም ስለራበኝ። ዝም በል እንዳንተ አይነቱ ናቸው እየዞረ መብላት የሚፈልግ ይረምል ድርጅ ዴዋ ማለት አንድ ጥያቄ ልጠይቅሽ። ምን አይነት ጥያቄ? አሁን ተከራክረን ነው እዚህ እቺ ነገር ፀሐይ ናት ጨረቃ ነው? ያስቃል። ምን አይነት ጥያቄ ነው የምጠይቀው? ይቅርታ እዚህ ሰፈር አይደለሁም። ኧረ እናት ጥለሽኝ ሄድሽ እኮ። ዛሬ ደግሞ እንዴት አባቱ አምሮብሻል። አመሰግናለሁ። ግን ከዚህ በፊት እንተዋወቅ ነበር? ይሄን የመሰለ ቁንጅና ይዘሽ ግድ መታወቅ ይኖርብናል እንዴ? በድጋሚ አመሰግናለሁ። ግን አሁን ስለረፈደብኝ ልሂድ። ኧረ እናት ስምሽንም እንኳ አልነገርሽኝም። ማሌት እባላለሁ። ፋሲል ማለት ሌላ ጊዜ ተገናኝተን እንጫወት። ስልክሽን ሰጪ። ስልክ እንኳን የለኝም። የቤት ስልክስ? የቤት ስልክም የለኝም። ማለት የቤት ከሌለ ጎረቤት በጣም ተገርማለሽ። ሴት ባየ ቁጥር ወደ ላይ ቀረ የኛን ስታስረፍድብናል። ይያት እስቲ በእናታችሁ አታምሩሽ? በጣም ነው የፈለገ ብታምራ አንተ እንዴት እንዲታር በእናታችሁ መጣ አንዴ። አረ በእግዚአብሔር መኪና እንዳይበላ። አላውቅሽ? አይ አላወኩም። እኔ እንደም እስቲ በደንብ ተመልከቺ። ፊት አዲስ አልሆነብኝም፣ ግን የት እንደማቀር ይመጣልኝ አልቻለም። ምን ነው አዲስ አበባ ካምፓስ ውስጥ አሳይመንት ተሰጥቶን ፊት ለፊት የምትገኘው መናፈሻ ውስጥ አልሰራም? ኦ ማይ ጋድ ፋሲል ናኒን ትረሽኛለሽ? ወለውጥ እኔ እኮ ብጠፋብኝም አይፈረድብኝም። ምን ነው እንዴ በጣም አምሮብሃል እኮ አይደል? ቆይ የዚህ ህይወት ሚስጥር አገባል። ምን ነው ምን አሁንም አንደ በፊቱ መሰለሽ? እንዴት ያ ሁሉ ነገር እኮ በዚያን ጊዜ ቀረ። አሁንማ ባለ ስራ ሆነን አንዴ ውጭ አንዴ ሀገር ውስጥ መራራጥ ሆኗል። ያው ጊዜው ምንም ሳይሰራበት በጣም ይረፍታል። አንዳንዴ ጊዜውንም ሳስበው እንደ ኑሮ ጭማሪ አሳየ መሰለኝ። ውያንዬ በደረቁ ያስብሽ አይደለም? ሻይ ቡና እያለን ብንጫወትስ? አይ ጓደኛዬ ቀጥራኝ እየጠበቀችኝ። ባይሆን ሌላ ጊዜ ተገናኝተን በሰፊው እንጫወታለን። ስልክን ስጠኝና። እሺ አኒ ዘንድሮ መቅጠር መቀጣጠር የሚለውን ነገር አልተውሽም? ሰው ካለ ሰው መኖር አይችልም። ከሰው ጋር ለመኖር ደግሞ ቀጠሮን ጠበቅ ማድረግ ነው። እሺ በሰፊው እንጫወታለን። ዛሬ እንዴት አባቱ አምሮብሃል። ይሁን የዛሬ ስራ በዝቶብኛል መሰለኝ ድክም ብሎ ነው ያልኩት። የጎደሉት እቃዎች እኮ ገና አልገቡም። ደንበኞች እንዳይቆሙ ደግሞ ምን ማድረግ እንዳለብኝ ግራ ገብቶኛል። የስራ ቅጥር ማስታወቂያ ምን ያህል ሰው ተመዝግቧል? 4 ሰው ተመዝግቧል። የሚገርምህ ከነዛ ውስጥ አንድ ብቻ ነው ሴት። ለጊዜው 2 ሰራተኛ ብቻ ይበቃናል። አንድ ወንድ አንድ ሴት ብቻ አስገቢ። ግን አንድ ነገር እንዳለሽ ተያዥ ማምጣት እንዳለባቸውና ስራውን ቶሎ እንጀምር ነገር አለ።
እንዴት ነሽ? ሰላም ነው። እንጃ ዛሬ ስራ በዝቶብኛል መሰለኝ ድክም ብሎኝ ነው ያልኩት። የስራ ማስታወቂያ እንድትበሉ ስራ አልገባልሽ እንዴ? ኧረ እየተመዘገቡ ነው። እሱ ሳይሆን አይቀርም እባክሽ ያደከመኝ። አይዞሽ እነሱ ሲገቡ እርግጠኛ ነኝ ያኔ ፊትሽ ፏ እንደሚል ማለት ነው። በነገራችን ላይ ወደ አንቺ ስመጣ አብሮኝ ከ2 ዓመት በፊት ካምፓስ ተማረ ልጅ አላገኘም መሰለኝ። በ2 ዓመት የሰው ልዩነት ከአቋሙ ከአለባበስ ከመልኩ ለዛውም ልዩ ጠረኑ ምን ነው? አይ ሀኒ ሁሌ በብልጭ ልጅ ነገሮች የምታምኚው ነገር በጣም ያስቀኛል። አንቺ ደግሞ ሁሌ ቁም ነገር ባወራው እንደ ቀልድ አለሽ። አላልኩም እሱም አላልኩም። ለማንኛውም የረሳሁት ነገር በቀደም ዕለት በዚህ ጋር ስታልፊ አይቼሻለሁ። እሱ ደግሞ ስንተኛው ነው? ከሰው ጋር ነሽ ብዬ ነው ዝም ያልኩሽ። አዲስ አበባ ጠብ የሚለው አጠቃላይ ይሰራጫል ማለት ነው። ደግሞ ይታየሽ በዚህ ስታልፊ ያልኩሽ በደረቁ አንጨቃጨቅ አይደል? ሳራ ሀኒ ምን ይምጣ? እኔ እንኳን ወጥተን ብንዝናና ይሻለኝ። እዚህ ምንም ነገር አልፈልግም። አልፈልግም? ወጣ ብለን ብንዝናና ደስ ይላል። ይቅርታሽ ሳሪ እኮ ምገርም ልጅ ነሽ። እንዴ ሰብሊ የሆነ ሰው ገባ። መጣኒ አንድ ጊዜ ጠብቂኝ። ታዲያ እስከዛ ድረስ ደግሞ እኔ መራከብ እችላለሁ። ትክክል። ዮናስ ይባላል። ሰብሊ ሻይ ቡና ማለት ትችላለች። አችማቴ አንቺ ልኮ ነው ሰው ሚላት መስማት አቁማለች እንዴ? ማህሌት ምን አልቆ እዚህ ቤት ውስጥ መተኛ አልችልም እንዴ? ትምህርት ቤት አትሄጂም እንዴ? ምን ነው ዛሬ በሌሊት ተነሳ? ባለፈው የተመዘገብኩበት መስሪያ ቤት ቀጠሮ አለ። ቤተክርስቲያን ሄጄ ጸሎት አድርጌ በዛው ሄዳለሁ ብዬ እዛ ተነሽና ትናንትና ከለበስኩት ሸሚዝ ውስጥ ብር አለ። ውሰጂና ለቁርስ የሚሆን ነገር ገዝተሽ ታሳዝነኝ። እሱም ያሳዝነኛል። ታዲያ ካሳዘነ ለምን ትሸሻለህ? ሚጣይ ያልገባሽ ነገር አለ። እዚህ ወደ አዲስ አበባ ስሄድ ምንም ገንዘብ ሳይኖረኝ የቤት ኪራይ፣ የምግብ፣ የተለያዩ ወጪዎች አሉ። ለሱ ምንም አታስብ ብዬ ማታ ደጋግሜ የተነጋገርንበት ጉዳይ መሰለኝ። ይኸውልህ ታፊ አባቢ ባይወልደኝም አባቴ ነው። ከልጅነቴ ጀምሮ አሳድጎኛል። የአባቴ ቃል እንዳለብህ አልረሳሁትም። ለዚህም ነው 10 ጊዜ የምጨቀጭቅ ታፊ። ቃል ላለብኝ ማንም አውቃለሁ።
ለፈ መዘገብንበት ወረቀት የት ነው? ቢሮ ነው እኔ። ኦኬ ዮኒ በቀደም የተመዘገቡት ልጆች ስራ ጀምረዋል። አያቸው? ቢሮ እኮ ነው ያልኩህ ዮኒ። እሺ እሺ አንዬ ሰላም ነው? ምን ነው ጠፋ? በሰላም ነው? ምን የኛን ስራ ታውቂዋለሽ አይደል? ወዲያ መሯሯጥ ነው። እንዴት ነህ? ምን ነው አንዬ? ስራ ምናምን አሪፍ ነው? ምን ስራ አለ ብለህ ነው? የኔ ስራ እኮ ቤት ውስጥ መወዘፍ ብቻ ነው። አረ ምንም አታስቢ። ላንቺ ያልሆነ ደግሞ አትጨነቂ። እኔ እንጃ ምን ብዬ ማመስገን እንዳለብኝ አላውቅም። አረ ምንም አይደለም አንዬ። አሁን በሌላ ስልክ እየተደወለልኝ ስለሆነ ትንሽ ቆይቼ እደውልልሻለሁ። እሺ። አረ እደውላለሁኝ። እሺ እሺ፣ ቻው። ማንን ነው ስታናግ? በቃ አንዳለች ቀሚስ ይሆናላ። አሪፍ ልጅ ናት። ምንም አት ሳራ ሳራ ምሳ ሰዓት ደርሷል። አትወጪም እንዴ? ፌቢን ልጥራትና አንድ ላይ እንወጣለን። ምን አስባለሁ ትላለህ? እና ምን ልበል? እቺ አብረን ተምራለች ነው ምናምን የምትላት ሀና ናት። የሆነ መላ ሳይኖራት አይቀርም። እባክህ ምንም መላ የላትም። ይልቁንስ አንድ ልጅ ያስታውቀኛለች። ምን አይነት ልጅ? አንድ ሱፐር ማርኬት ያላት ልጅ ናት። እንዴ? እና ምን አሰብክ? ምን አስባለሁ? ከዚህኛው ይልቅ ያቺኛው መላ ያላት ይመስለኛል። እና ለምን አንፈረፍራት? ምን ሆነ ነው? ገና ከተዋወቅን 2-3 ቀን እንኳን አልሆነም። እንዴት ብለን ነው የምንፈረፍራት? እሱ ምንም ችግር የለም። አሁን እኮ ቀጥታ እሷ ጋር አትሄድም። እቺ ጓደኛዬ ሀና ነው ምናምን በምትላት በኩል በቃ ጠቀምባታል። እሷ እንዴት ነው የምንጠቀመው? እንደ ኮንዶ አንተ አትልገብኝ። እሺ አንተ ዝም ብለህ ጌም ይቀጥ። ሀናን የቀረብካት በዲታ ሙድ ነው አይደል? አዎ። ይሁን ነገር አርንግልሻለሁ ማለት ከዛ በኋላ እቺን ጓደኛሽን ካዩሃት ጀምሮ ሄላ ይበላልኝ። እንቅልፍም በእኔ አይዞርም። ደግሞ ለስራህ ጋር ሰው እንደሚያስፈልግ እሷም ታውቃለች። ከዛስ እምቢ ካለችኝስ? እምቢ አትልም። ደግሞ እምቢ ካለችም ገግማ አሜሪካ ልክሻለሁ ብለህ የአሜሪካ ስም ተነስቶ ደግሞ ልቡ የማይሸፈት ማንም ያለ አይመስልም። ካዲያ መቼ ልንገራት? ኧረ በእናትህ ጊዜ አናባክ። ዛሬውኑ ቢሆንም ሄደህ ንገራት። ማታ እራት ግን ልጋብዝሽ ማለት ቢኒዬ ዛሬ እንኳን የምችል አይመስልም። ትሄዳለህ? ከማለት ጋር ቀጠሮ። አንተ ደግሞ ኧረ በእናትህ ሁሌ ማለት ወይ ደግሞ ቀሚስ ከቀሚስ ምን ልዩነት አለው? የሳይንስ
ላይፍ በጣም አሪፍ ነው። ከታላቅ ወንድሜና ከታናሽ እህቴ ጋር ነው የምኖረው። ኦኬ። እዚህ ሰፈር ናቸው? እዚህ አካባቢ ነው። ማዘርና ፋዘርስ? እናትና አባታችን በልጅነታችን ነው የሞቱት። ኦኬ። ታላቅ ብራዘርሽ በስራ ላይ ነው ወይስ ተማሪ ነው? እሱ ነው የሚያስተዳድረን። ደስ ይላል። እንግዲህ አይዞሽ፣ ያው እኔም የተቻለኝን ነገር አረግልሻለሁ። አመሰግናለሁ። እዚህ ጋር ምንድን ነው ቆሻሻ ነገር አለ ላንሳልሽ? በሰላም ነው አንዴ ደህና ነሽ አንቺ? ምን ነው ጓደኛሽ? ጓደኛዬ እኮ ነሽ። አላወቅም እንዴ? አላወቅኳትም እኮ። ባለ ሱፐር ማርኬት እኮ ማለት እሷ ነች። ማን? ሰብሊ? አይደለም። ለምን አንድ ቀን ሻይ ቡና እያልን? ለማንኛውም ሰሞኑን በቃ በቃ ቻው። እነዚህ ደግሞ ኬታ መጣችሁ? እኔ ማለት ነው። አረ እናንተ ቁም ነገር እነዚህ ከባለፈው ሱፐር ማርኬት ወልኩ ብቻውን አወራት? እቺ ጋር ሳቶ ያቺ እዛ ጋር ቆመች ነጭ ለበሰች። ሰብዬ ፊትሽ ሰሞኑን በጣም ትክክል አይደለም። ምን ሆነሽ ነው? ዝም ብዬ ነው። ዝም ብለሽማ አይደለም። ከኔ የሚደብቂው ነገር አለ እንዴ? አረ በፍጹም አለ። አንድ ነገር ልነግርሽ ነበር። ምን ችግር አለ? ምንድን ነው? አቤልን ታውቂዋለሽ? አቤል ማን ነው? አቤል እኛ ጋር የሚሰራው ነው። ይሄ ከገባ 2 ወሩ ምናምን የሞላው እሱ ነው ታዲያ። ወይኔ ሀኒ እንዴት የሚያሳዝን ልጅ መሰለሽ። እንደው በምን አወቅሽ? አረቀሽ ተነች እና ካዲያ ደግሞ ለሷ መላሚውን ኩቺኛ እንገናኝ ብለን እንዴት? እና ታዲያ አሁን አትገናኛትም? ይህን ሰሞን የኔ እያመሸ ነበር የሚመጣው እና 1-2 ቀን ከአቤል ጋር እንድሸኘኝ ስጠይቀው እሺ አለ። ትናንትና ግን የነገረኝ ነገር በጣም ያሳዝናል። ምን እንዳለኝ ታውቂያለሽ? ደግሞ ምን አለሽ? ማለት አንተ ከቤተሰቦች ጋር አይደለም የምትኖረው? እናትና አባቴ ማለት በህይወት የሉም ነው የምትለኝ? አቤት ስለማሃል በጣም ይቅርታ ከረበሽ። አንድ ጊዜ እኮ ፊት ተቀያየረ። የሆነ ነገርማ ሆነሃል። ንገረኝ። ተሩ ለእናቴ በሽታው መጥፎ እንደሆነ ይነግራታል። ከዛም ትንሽ ተሽሎት ወደ ቤት ሲመለስ የሕክምና ወረቀቶቹን ሲያዩት
ያልጠበቀው ነገር ሆኖ ያገኘዋል። ከዛ ወጥቶ ወዴት እንደጠፋ ናዝሬት አንድ ገጠራማ አካባቢ እንደሚኖር እናቴ ነግራኛለች። ይሄው ነው የኛ ቤተሰብ ታሪክ። አቤል በነገርከኝ ነገር በጣም ነው ያዘንኩት። ነገር ግን ይሄ የእግዚአብሔር ስራ ነው። ማንኛችንም ወደዚህ ዓለም ስንመጣ መፈተናችን የማይቀር ነው። አንተ ጠንከር ማለት አለብህ አቤል። እንደውም ይልክ አንድ ሌላ ጊዜ ቤት ወስደኝና እህትን ታስተዋውቀኛለህ። የሕክምናውንም ሁኔታ የተነጋገረን እንፈታ ይሆናል። አሁን መሽቷል። ወደ ቤት ቶሎ መሄድ አለብህ። እቺን ነገር ያዝና ለእህቶች አንዳንድ ነገር ይዘግባሽ አቤል። እሺ በጣም አመሰግናለሁ። ምንም አይደል። እግዚአብሔር ብድርሽን ይክፈል። ምንም አይደል አቤል። ከምንም እንዳታየው እሺ። ይሄን ነገር እሺ አዳ ኮይኑስ ኮይኑ ጣጣ ያለው ነገ ዱቅ ምንልበትን የበርጫው አሁንሽ ነገር በቃ ለማላማ ይሁንና ካደ ከዚያ ይልጥም አንተ ደግሞ ጣጣ ያለው ሱፐር ማርኬት ከሆነ እንጂ አንድ ቀን ጫት ይቀር ባለፈው እንደው ማብራችሁ ስራ የጀመራችሁት ያየሁትም እዚህ ነው። ከዛ በፊት አላውቀውም። ለምን ጠየቅሽ? አይ ሳብሊና ጓደኛዋ ስለሱ ሲያወሩ ስለሰማሁ። ቢያወሩስ ሰራተኛ አይደል እንዴ? እሱንማ አውቃለሁ፣ ግን ስለ ስራ አይመስልማ። ምን ሆነሽ ነው? ምን ሰምተሽ ነው እንደዚህ የምትሆኚው? አቤል እንደዚህ አይነት ልጅ አይደለም ስትል ሰምቻለሁ። ታዲያ ይሄ ነው እንደዚህ ያደረገሽ? ሌላ ነገር አስባ አይመስልሽ? ብታስብም እኮ ሁኔታውን አይታ ልትረዳ ይሆናል። ሁኔታው እኮ ደግሞ በጣም ያሳዝናል። ልትረዳው ብቻ አይመስለኝም። አንቺ ምን አስጨነቀሽ? ብታገባውስ? አዎ ብታገባው። እንደዛማ አይሆንም። አንቺ ልጅ ወደሽዋል እንዴ? መውደድማ አልወደድኩት፣ ግን ተመችቶኛል። ሲጀምር እኮ እንደዚህ ነው የሚያደርገው። ከዛ እንጂ ይልቁን ለልጅሽ ጨርሻለሁ። ሮባት ይሆናል። አረ ጠሮበት ትላለች ልጅቷ እኮ ውስጥ ቁጭ ብላለች። ተቀመጣ ሴት እኮ ነች። ሴት ናት ትላለች እንዴ? በሷ ነው እኮ መላ የሚገኘው። ይልቁኑ አለባበስሽ ለመርዶ ምታረጃ ነው የሚመስለው። እኔ ስለ ልብሱ ምንም አልቸገረኝም። ታዲያ ምን ይቸገራል? ይኸው ኪሴ ውስጥ ያለው እኮ 50 ብር ብቻ ነው። 50 ብር? አዎ 50 ብር። የምገባበት አይነት እኮ አይቼዋለሁ። አሁን ነው ምንድነው? የሷን አላውቅም። ለአንተ ግን ሸራተን ነው። ሸራተን ነው። በእናትህ አሁን መላክ አለ ፍጠርልኝ። እኔ ፋሲሎሙሽ ነገ ዱቅ ምልባት ከየት ተፈልጬ ያመጣሁት እንዴ? አመር ትላለህ እንዴ አንተ? ከዚህ ጋር እኮ ተጋጭቶ በእናትህ አንድ መላል። እሱ ደግሞ ሲመጣ አይታወቅም። በዚህ ሪጠኞች ተገቢያለሽ ፋሲል? አዎ እሱ ሲመጣ ደግሞ የሚኖረው በቃ የሱን ይጠብቅ። በቃ የሱን መጠበቅ ነው የሚሻለው። በእናትህ ታሪክ ያሰንሽ ጥርስን ራሱን አስመሰርከው። አይ ጋይስ ምን ነው አልተገኘም? ኧረ እባክህ የተበጫጨቀ 3 አመድ አግኝ 3 አመድ እንዴ? ያንን ነው ፈልገው ይሄን ያስቀምጨው በእናትህ በቃ አደራሽ ታጠለሽ ፒስ በቃ እሺ። ፋሲሎ ነስኪ ለምን ቲሸም ዛመልጫትሽ? አንተ አሪፍ ነው መሰለኝ። አውልቃት እስቲ። ኧረ በእግዚአብሔር እንዴ ዛሬ ከማንጨፍጨፍ አይደብራችሁም እንዴ? ኧረ ቢኒ በዚህ ሸሚዝ ተፎገረ። ሸሚዝ ነው ታካብራለች። ችግር ስለሆነ እኮ ነው እንጂ እንዴ አንቺ እሱ እኮ እያማኝ ነው።
ተው በእናትህ። ይሄን ጫማ እንኳን ስንት አመት ነው ክሩን እየቀያየረ ያለው? እንደ ጥለት ኧረ ከአንተ ይሻላል። ባለ ጥለቷን ጫማ አንተ ብለህ ሰው ግን ማለት ቃጤም አንቺ መችሽ ሳትሽማ ካሳት የቀረበላትን ሜኑ አንብባ ጨርሳለች። ትወጣዋለች። በቃ አደራጆሽ በቃ በቃ ኧረ እባክህ አንተ ምን ይሱና አዛነብሽበት። በቃ ተው በቃ በቃ አላክሏል በቃ ይኸውልሽ ፋሲሉ እንደዚህ ነው ካዲ በፍላክ ባካ አግኝተህ ነው እንዳውና በጥረትህ ልገባል። ለዚህ ላይ ስራ ያፈታል። አደራ በእናታችሁ በየደቂቃው መደውሏ እንዳረሱሽ። አዎ ነኝ ማለበል ኦኬ አቶ አካሉ ምን አሉክ? አቶ አካሉ የአባቴ አምላክ አፒታይትን ይከልክል። አካሉ 70 ሺህ ብር ካዲያ ምን ችግር አለው? ነገ ጠዋት ልክላቸዋለሁ በልኝ። ኧረ እሺ ይጠራል እባክህ ሂሳቡ አራካም ሴት ማን 10 ሺህ ያለ እናንተ ልንቆም እንዴ ማን ሩጮና አለ? እንዴት ሺህ ብር ቆጠረበት? ይኸውልህ እግዚአብሔርን ከፍ ያለ ምግብ ትዘዝ ማለት ይኸው ማኘኪያውን ነው መነቃቀልላት ገብቼ። በጣም ይቅርታ ግን አብሽር በቃ አሳጥረው። ሂሳቡ መስሎኝ ልቤ ትርትር አለ። አንቺ ማን ሩጭ ሆናለሽ እንዴ? እሺ እሺ ቻው። የስራ ስልክ ስለሆነ አይ ምን ችግር የለም እረዳሃለሁ። እና በተረፈ ቤተሰብ ሁሉ ሰላም ነው? በጣም አሪፍ ነው። ያው ማኬስ እኔን ኪስታ ለማድረግ ታጥቃችሁን የተነሳችሁት? ደውልለት ያው ደውልለት። ለካ 50 ታክቻለሽ። እስከ መቼ እንደምጠቀምባት አላወኩም። ማይ ጋድ ይቅርታ ንዬ። ሄሎ 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 አቤቲ። አንተ የሰውዬ ከኔ ጋር ጠብ ነው እንደሚፈልገው? ቤቲ ቤቲ አረገ እንዴ ይላታል እንዴ ቁጭ ብሎ? ኦኬ ወርቁን ጨረሽው? ካዲያ ምን ችግር አለው? ነገ እናስገባዋለና። እሺ ቻው ቻው ቻው። እሺ ጻፊ ናት። እሺ በጣም ቢዚ ነህ ማለት ነው። ምን ታደርጊያለሽ? ያው የእኛን ስራ ታውቂዋለሽ አይደለ? አይ ጥሩ ነው። ከዚህ ሁሉ ብዘጋውስ እንዴ ለኔ ብለህ ምን ችግር አለው? ይሄ እስከ ስራ የበለጠ አይደል እንዴ? አባቴን ቢሮውን መቼ ነው የምታሳየኝ እንዴ? ወይ አሳይሻለሁ፣ አንድ ቀን አሳይሻለሁ። እኔ ደግሞ ለማየት በጣም አውቅቻለሁ። ካዲያ ምን ችግር አለ? ሲመችሽ። እንደዛ እስከሆነ ጥሩ። ቅድም ደውለልኝ ፈልግሻለሁ ስትለኝ እንዴት ልቤ ጥልጥል እንዳለ። ለምን ጉዳይ ነው እንዴ? አናገርከኝ? ኧረ እነግርሻለሁ፣ ምን ችግር አለው? ያው የኔን ስራ ታውቂዋለሽ አይደለ? ያው እንደምታውቂው ደግሞ ስራዬ አንዴ ውጭ ሀገር አንዴ ሀገር ውስጥ መመላለስ ነው። በእርግጥ አዎ። እናም ለዚህ ደግሞ ስራዬ የምትሆን አንድ አጋር ታስፈልገኛለች። በሚገባ አዎ። ማለቴ ንብረቴን ሀብቴን የምትቆጣጠር ማለት ነው። እና ታዲያ ምን ልርዳ? እናማ ልጅቷን በጣም ነው የወደድኳት። ማንን? ጓደኛሽን። ምን ነው? አይ ምን ማንን ነው ግን? ባለፈው የተዋወቋት ማለት የሱፐር ማርኬቷ ልጅ ሰብለ ማለት ነው? አዎ ሰብለ። በጣም ነው የወደድኳት። ታዲያ እኔ ምን እንዳደርግልህ ነው የምትፈልገው? እናማ አንቺ ያው ጓደኛዋ እንደሆንሽ መጠን እንደምወዳት እንድትነግሪልኝ ነው። ጓደኛዬ ማነች ግን እሺ ትለኛለች ብዬ አላስብም። ለማንኛውም ሞክራለሁ። ትልሻለች። አንቺ ብቻ ይሄን ጉዳይ ያስፈጽሚልኝ እንጂ አንቺ ራሱ
ወደምትመኛት አሜሪካ ልክሻለሁ። አሜሪካ ላይ በእውነት እንዴ? ታዲያ ምን ችግር አለ? ፋሲል እስቲ ሰብለ ማለት እኮ በጣም የምወዳት ጓደኛዬ ነች። በቃ በአንድ ቀን በቃ እንደውም በአንድ ሳምንት ውስጥ ሁሉም ነገር በእጅ ይገባል። ይሄው ፋሲል እርግጠኛ ነኝ ሰብለን በአንድ ሳምንት ውስጥ እጅ አስገባላለሁ። ግን ቃል የገባልኝ እንዳትረሳ። ለሱ አትጨነቂ። አንቺ ብቻ ጉዳዩን አሳኪልኝ። አንቺ ጉዳዩ ወዲያው እንደፈጸምሽ እኔም በቃ አሳካልሻለሁ። አሜሪካን? አዎ አሜሪካን። ዛሬውኑ ጀምራ እንዳትዘናጊ። ኧረ ምንም ችግር የለም። ይሄማ የራሴ ጉዳይ እኮ ነው። ከዛሬ 5 ዓመት በፊት ፋዘር ሲበዛ የዋህና ሩህሩህ ጅቡቲ ነበር የሚሰራው። በጣም የሚወዳት ጓደኛ ነበረ። እውነት እልሃለሁ ኢዮብ እግዚአብሔርን ከሚያምነው በላይ ጓደኛውን ያምነው ነበር ብል ማጋነን ነው። ግን መሀል ላይ ፋዘር ጫካ ስራ አገኘ። ያንን ለመደራደር ሲወጣ ንብረቱን ያለውን ገንዘብ ሁሉ ለሱ በውክልና ሰጥቶት ሄደ። ፋዘር ሲመጣ ግን እንዳስቀምጣለሁ አላገኘም። በዛ የተነሳ ፋዘር ላፊታም ከቀን ወደ ቀን ጉልበቱ እየደከመ ሄደ። መጨረሻ ላይ ያለውን ብር እንደቀበልለት ቃል አስገብቷል። እሱ ጋር አይመለስ ሄደ። ለዛ ነው ሁሌ ሳስብ ውስጤ የሚረበሽ ቃሉን ያለመፈጸም የሚያስጨንቅ። እኔ የምልህ ተፊ ከፋዘር ምን ያህል ብር ነው ያው ያስከረተሳቸው? 1.5 ገደማ። 1.5 ምን ገደማ? ሲያስጠላ የሆነ ምን አይነት ጨካኝ ነው እግዚአብሔር። ያ በካሽ ወሰደው፣ በንብረት ወሰደው ይታወቅ። እና እዚህ ከመምጣት ነገር ጋር የሰውየውን ጉዳይ ምን አገናኘው? እዚሁ ሱፐር ማርኬት ከፍተዋል አሉ። ናችን የምታህል ትልቅ አዲስ አበባ ውስጥ አንድ ሰው መፈለግ በጣም ይከብዳል። ከባድ አይደለም። አለፈንፋችሁ እኮ ደርሳችሁበታል። ማናት ሰሞኑን ፋሲል የፈለጋት የነበረችው ልጅ ማን ነበረች? ሰምኑ ስትል እቺ ሀና ምናምን አስተዋወቀችኝ የሚላት ማለት ሰብለ ሰብለ ወንድም ነው። አይገርም? አባቴን መቃብር አስቀምጦ ሶስት ተድላቆ ሲኖር ታዲያ እኮ ሁሉ ነገር እኮ በእጃችን ነው ያለው። ባይሆን ፋሲል ያስፈልገናል። እሱም በኔቱ እንዴት በኔቱ ትላለህ? ፋሲል እኮ በጣም ነው የሚወደው። ስንጀምርም ጀምሮ ፋሲል ለገንዘቧ እንጂ ለፍቅሯ ሲል ነው እንዴት ተጋል። ይሄ ፍቅርና የጥላቻ ጉዳይ አይደለም። ደም በቀን ተፊንሽ አሁን ገና የተረዳሁሽ አይደለም። ጭቤ ገጀራ መያዝ ነበረብሽ።
ሰርቢ ምን ታገኘዋ? ያቤልን የኔት እኮ አሳከምኳት። እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ደስ ያለሽ ግን አትመስይ። ድሮስ ደስ እንዲለኝ ትፈልጊ ነበር እንዴ? ጓደኛዬ አይደለሽ እንዴ? ጓደኛሽማ ጓደኛዬ ነሽ። ግን ጓደኛዬ ማንነቱ በውል ለማይታወቅ መናጢ ደሃ ገንዘቧን ዝም ብላ ስታባክን እያየው ደስ የሚለኝ ይመስልሻል? ሃኒ ስለዚህ ጉዳይ ተነጋግረን የጨረስን መሰለኝ። ይሄ ደግሞ የኔ ጉዳይ ነው እንዴ? ቆይ አንቺ እንደ ጓደኝነትሽ ደስ ሊልሽ ይገባል እንጂ እንደዚህ ልትሆኛ አይገባም ነበር። መነጋገርማ በደንብ ተነጋግረናል፣ ግን አላመንኩበትም። ተነጋግረንም ከመነጋገር አልፎ ጨርሰናል። ስለዚህ 10 አትናገሪኝ በእናትሽ አና። ቆይ ይሄ አቤል የምትዩ ከገንዘብ ገንዘብ የለው ከመልክ መልክ የለው፣ አረ እንደዚህ እንደማስጠብቅ ያደረገሽ ነገር ምንድነው? በእርግጥ እንዳልሽ ገንዘብ ላይ ኖረው ይችላል። አቤልዬ ደግሞ ምን ይወጣለታል? ጓደኞቼ ፍቅር እውር ነው ሲሉ ሰምቼ ነበረ። ለከውነታቸው ነው። አንቺ ማይንሽ ተጋርዷል። ይሄ ደግሞ ምን ያምርና ነው ለራሱ አንድ መናጥ ይዳል። Nina. ሰላም ነው። እንዴት ነው? አለ ጠፋሽ። አሁንማ ከሰብሊ ጋር እንዴት ነው ተስማማችሁ መሰለኝ? እኛን ጣል አረጋችሁ። በማይገባሽ ነገር ጥልቅ አትበሽ። አይደል? ልክ ነው። ምን ነው? ወይ አንድ ሰብሊ ስልክ ምን ነው? ሀና ባለችው ነገር ተቀየምሽ እንዴ? ለምን? አይ ዝም አልሽ ብዬ። የማይረባ ነገር ከማውራት ዝምታ ይሻላል። ቆይ አንቺ ልብሽ እንደዚህ ሊያስከለክለው የሚችለው ምክንያት ምንድን ነው? በጣም የምወደው ጓደኛ ስላለኝ አልኩ። ምን ነው ይገርማል እንዴ? እሱስ አይገርምም። ቆይ ሀና ምንም ነገር አልነገረችሽም? ምንም አልሰማሁም። ሰም ለምሰራው ስራ አንድ አጋር ታስፈልገኛለች። እሱንም መስራት የምትችለው ደግሞ አንቺ ነሽ። ምንድነው በሰላም ነው? እኔ ምን አውቃለሁ? ቆይ እኔ ምንም ነገር አልነገርሻትም እንዴ? ከአንድም ሁለት ሶስት ደጋግሜ ነግሬያታለሁኝ። ግን ይመስለኛል እዛ ሱፐር ማርኬት ውስጥ አንድ የሆነ ልጅ ወሳት ወዳት ቀር ምን? ጭራሽ እኮ ምንም እንደማታውቅ ነው የሆነችብሽ። አንድ አቤል የሚባል ተራ ሰው ወዳለች። አቤል? አዎ አቤል። ምን ያልሽ? እንደው እኮ ያለው ሰው ቢሆን እንኳን ጥሩ ያንድ መናጢ ድሃ ነው እኮ በእናትህ። እሺ አለ እንደምንም ብለሽ ማሳመን አለብሽ። ሰብለ ከኔ እጅ ማምለጥ የለባትም። እኔም ይሄን ነው ማሰብ። ሳትቀደም ብትቀድም ይሻላል ብዬ ነው ማሰብ። ስለዚህ አንድና አንድ አማራጭ ብቻ ሰጥሻለሁ። ምን? የምትመኛትን አሜሪካን ለማወቅ ከፈለግሽ ለመሄድ ከፈለግሽ የተባልሽው ብቻ ፈጽሚ። አለበዛ ግን ይሄ ነገር ካልተሳካ በህይወትሽ ነው። አቤል ለተባለው ልጅ ደግሞ
አኔምሽ ሰብሊ ሄደች ከአቤል ጋር ሳይሆን አይቀርም። አንቺ አሁንም አልቆረጠልሽ? ጓደኛ ማቾች እንደሆነ አውቃለሁ፣ ግን አቤልን በጣም ወደዋለሁ። ቢቀርብሽ ነው የሚሻለው። ምን ያህል ውስጤ እንደተነካ እኔ ነኝ የማውቀው። ምክንያቱም የኔም ህይወት ጭንቀት ውስጥ ነበረችና። ሰብሊ አንቺም እንደኔ አይነት ህይወት ውስጥ አልፈሻል ማለት ነው? ምን ነው ሰብሊ? የዛን ጊዜ ህይወትን ሳስበው ለዚህ በቃ ነው ያስብ ያላውቅም ነበር። ግን እግዚአብሔር የማያልቅበት ነውና ከዚህ አውጥቶ ለዚህ አውጥቶ ምንድነው አልገባኝም። የትም ነገር በፍጹም ሊገባኝ አልቻለም። ሰብሊ ምን ሆነሻል? በአንድ ወቅት እናቴ ባልታወቀ ሁኔታ አግባብታ አላስኬድ አላስቆም አላስቀምጥ ይላታል። እናቴም በባህሪዋ ትንሽ ሃይማኖቷን የምታከብር ሰው ነበረችና ወደ ጸበል ይዘናት እንሄዳለን። ጸበል ቦታ እንደደረስን ጸበሉን መከታተል ትጀምራለች። ያ ያመማት እግሯ እብጠቱ እየቀነሰ ይሄዳል። ምን አለፋ ሙሉ ለሙሉ ዳነች ማለት ይቻላል። እኛም በሱ ተደስተን ወደ ቤታችን ለመሄድ መንገዳችንን እንጀምራለን። ወደ ቤታችን የምንሄድበት መንገድ አስፈሪ ጫካ በማለፍ ስለነበረ እሱን እያቋረጥን ሳለ መኪና መንገድ ለመድረስ ትንሽ ሲቀረ
ከኋላ አፍነው ሲጥሉኝ ብቻ ነው የማስታውስ። የነፍሴን ስፍጨረጨር ስለነበር እናቴ እንዳትጮህ አፍነዋታል። ከጥቂት ሰዓት በኋላ በደረሰብኝ አስገድዶ ደፈራ ራሴን ሳትኩኝ። ከሰከንዶች በኋላ ራሴን ያገኘሁት ሆስፒታል ነበር። እንደዛም ሆኖ ስለ እናቴ ለማወቅ ነበር ጉጉቴ። የሰማሁት ነገር ግን እጅግ ዘግናኝ ነበር። እናቴ በሕይወት የለችም። እንቅርት ላይ ጆሮ ደግፋሉ። በቃ ከዚያም በኋላ መኖር አስጠላኝ። ህይወት ለኔ ምንም መስላ አትታየኝም ነበር። ያው ለዚያ በቃኝ ወንድሜ ነው። አንዳንድ ነገሮች እያደረገ እያጽናናኝ ይኸው ለዚህ ደርሻለሁ። ይኸው ነው በቃ። ሰሚ ታሪክሽን ሰምቼ በጣም ልቤ ተነክቷል። ምድር አስተካክላ አልያዘችንም። እግዚአብሔር ሲፈጥረን አንዳችንን ደስተኛ አንዳችንን ደግሞ ሀዘንተኛ አድርጎ ይፈጥረን። እስካሁን አልቀየርሽም እንዴ? እቀይራለሁ እኔ የሆነ ነገር ልጠይቅህ ነበር። ይቻላል። ያኔ በርዝዴ እሑድ ነው እና አዲስ ነገር ማለቴ በፕሮግራሟ ላይ እንድገኝላት ነግረኛለች። ይቻላል። እንደውም ፕሮግራሙ የተዘጋጀው እንደ በዛ ይፈኛል። እዚያ ድረስ ሄዶ ማክብሩ ታዲያ ምን አስፈልግ? ፕሮግራሙን አዘጋጅተውታል። ለእኔ ብላ አይለውጡት። ለመሆኑ ማን ማን አብሮች ይሄዳሉ? ወንድሟም፣ ቦይፍሬንዷም፣ እህቷም አለች መሰለኝ። መቼ ነው? እሺ እሑድ ነው። ለማንኛውም ልብስሽ ቀይርና መክነስ ጠብቅሻል። ያው አቤት የሚያስፈልግሽ ነገር ካለ መውሰድ ትችላለሽ።
ማን? እኔና እናቴ ላይ ጉዳት ካደረሱት ውስጥ አንደኛው ነው። ምን ያደርግጠኛል? የእናቴ ገዳይ እንዴት ይጠፋኛል? ይሁን ያየሽበት ቦታ ይጠፋሽ። በቃ ከሆነ መናፈሻ ተዝናንቼ ስወጣ ነው። ይኸውልሽ፣ ለማንኛውም እኔ በቅጧት ሄጄ አይቼዋለሁ ያልሽበት ቦታ ሄጄ ነበር። ከዚያም የተጣራ መረጃ ይዘን እንከታተል። ዝም ብለን ግን እሱ ነው ብለን መወንጀል እኛንም ከተጠያቂነት አያድንም። ስለዚህ አንቺ ግቢና እኔ ሄጄ ለፖሊሶች እንከታተል። ኦኬ? እሺ። በሰላም ነው ሻሻሰርሹ? ትንሽ ራሴን አመማርኩኝ ነው። በነገራችን የምታናግሪኝ አልመሰለኝም ነበር። እንደዛ ተቆጥተሽ ስትመጪ በጣም ፈርትሽ ነበር። በሰዓቱ በጣም ነው የተሰማኝ። ይሄ ይፈጠራል ብዬ በፍጹም አልገመትኩም ነበር። በጣም ነው የተበሳጨሁት። ቆይ ተቆጥቶ ከመምጣት ትንሽ ጠብቀን አብረን ብንመጣ አይሻልም ነበር? ይሄን ያህል ደግሞ እኮ የሚያስከፋ ነበር። ደግሞ ፋሲልን ከመሰለ ቆንጆ ሰው ጋር ጉድትሽ ነበር። ሄሎ አቤል። እግዚአብሔር ይመስገን። አይ ትንሽ ራሴን አመማርኩኝ ነው። እንደውም የሆነ ነገር ተፈጥሯል። ስንገናኝ እናወራለን። አሁን ደህና ነኝ። እሺ ሰላም ነው። እሺ ቆይ የምልም ሀና፣ ያለፈው ታሪኬን የነገርኩሽ ቢያንስ ትንሽ ትረጅኛለሽ ብዬ ነበር። አንቺ ግን ምንም ሊገባሽ አልቻለም። ቆይ እንዴት የምታስቢው ሀና? ቆይ ሰው ያለፈን ህይወቱን የሚያስታውሰው ለወደፊት ህይወቱ ሊማርበት ነው። አንቺ ግን ያለፈ ህይወትሽን እያሰብሽ ጭራሽ ፉዞ ነው የሆንሽው። ግን እስከመቼ? ቢያንስ ህይወቴን አትርፎ ለዚህ ያበቃኝ ወንድሜ ከኔ ምን ይጠብቃል? ገና ለገና ላለፈው ህይወቴ ብዬ የዛሬን ህይወቴ ማበላሸት አለብኝ? ቆይ አንቺ እሱ ምን ያህል ነው የምታውቂው? ፋሲል ማለት እኮ ለማንም የማይፈቅር ጥሩ ሰውና ሀብታም ነው። ይሄ አቤል ከምትዩ ከሱ 10 እጅ ሳይሻል አይቀርም። ያኔ ደግሞ እኔ እሱን አያስጨንቀኝም። ባይሆን እኔ ያን ታሪክ ታስታውሻለሽ? በማርኬት መጥቶ የሚጨቀጭቅሽ ነው? በፍጹም። እና ሌላ ምንድን ነው? እንደውም እኔና ማሚ ከጸበል ስንመለስ ከጸበል ምናምን ስንመለስ አደጋ ምናምን ያልሽ አስታውስኩት። በቀደም ለታ እኔና አቢ ከአንድ መናፈሻ እየተዝናና እንዳለ ፎቶ ላንሳሽ ብሎ ፎቶ መነሳት ጀመረ። ከዛም በኋላ ከፎቶዬ ኋላ እኔና እናቴ ላይ ጥቃት ካደረሱት ውስጥ አንዱን አላየው መሰለሽ? ይሁንሽ ይታይሻል? እና
ላለፈ ታሪክ ምን ለማድረግ አሰብሽ? ያለፈ ቢሆንም ለዘላለም ውስጤን ሲያስጨንቅ የነበረውን ጥያቄ መልስ ያገኝለታል። እኔም እፎይ ብዬ እኖራለሁ ሀና። ለማንኛውም እንኳን ደስ ያለሽ። እንኳን አብሮ ደስ አለ። እኔ ምንሻል ቁርስ ነገር ወስደሻል እንዴ? ባይገርምሽ በጣም እቸኩላለሁኝ። ኦኬ አዩቲ ለምን ታዲያ ቤት አትመጭም ሰሞኑን? ከቻልኩ ሞክራለሁ። ምን ነው ትንሽ አትጫወችም? አይ ቀጠሮ አለብኝ ልሂድ። ሰብልዬ ብትሺ ያሁኑ ውድ ብትመጪ በጣም ደስ ይለኛል። ሞክራለሁ። ለማንኛውም እንደዋወላለን። እሺ ቻው። ሰላም ዋልሽ። አሜን። በሩን ዝጊው ስትሄጂ። ካንተ እጅግ በጣም ብዙ ነገር ነው። ፈልጉትን ነገር ንገሩኝ። አንዱ ብር ነው። ምን ያህል? በቤት ለስራ እንቅስቃሴ የምታወጣቸውን ብሮች ሁሉ ነገር ነው። 1.5 ሚሊዮን ብር ቀሪውን በኋላ ነው። እሱን ያለው ካብሬ ለስራ ማንቀሳቀሻ ብዬ አስቀምጥኩት። እሱን ከፈለጋችሁ ሰጣችሁ። እሱ ከሌለ ህይወት እንደሚያልፍ እባካችሁ ልቀቁኝ። ህይወት በእኛ እጅ እንዳለች ታውቃለህ። ለምን ከበራሱ ይቀደም? ስልኩ እየጠራ ብርና ብር ብቻ ነው የምትላትሽ። ኤለስ ምንም አልሆንኩም። ብቻ ምልሽ ብቻ ለስራ ማንቀሳቀሻ ብለን ያስቀመጥናቸው ብሮች አሉ። እሱ ይዘሽልኝ። ምንም አልሆንኩም እያልኩሽ አሁን እንዳለ ምንም ነገር አለ። ቀጥታ ብሮቹን ይዘሽ የተሾመ ጫካ የምትይው ቦታ ላይ ይዘሽ
የምትፈልጉትን አገኛችኋል። ለምን አለኩ? ሄል አባቴ ነው። ለዚህ ትልካሻ በርስትና አባቴ ነው። ይቅርታ አድርግልኝ። አይዞህ በአሁን ረጋ ብለህ አባቴ ጋር ትደርሳለህ። እዛ የጀመራችሁት ትጨርሳለህ። እንዴት ዋልሽ? እግዚአብሔር ይመስገን። ደስ ያለሽ ትመስያለሽ። እስከ ዛሬ ውስጥ ሲፈጠር የነበረው ጥያቄ ዛሬ መልስ አግኝቶ የእናቴም የሆነም ገዳይ ተፈርዶባቸዋል። እንዴት ደስ አይለኝም? ዋው በጣም ደስ ይላል። ታዲያ በኤግዚቢትነት የተያዘው ገንዘብስ ተለቀቀ? አዎ ተለቋል። እኔ የምለው ጠዋት ደላላው ደውሎልኝ ልጆቹን ይዤ እመጣለሁ ብሎ ነበር። እንዴት ነው ይዟቸው መጣ እንዴ? አዎ አምጥታቸው አሪፍ ልጆች ይመስላል።